ነገ ነው የሚካሄደው ቅዳሜ ነገ ከምሽቱ ወይም ከሌሊቱ 6 ሰዓት ላይ የሚደረግ የደረጃ ጨዋታ አለ። በሌላ በኩል ደግሞ የዋንጫ ጨዋታው እሁድ ከምሽቱ 4 ሰዓት ነው። የደረጃ ጨዋታው ሚያሚ ላይ የሚደረግ ነው። ሚያሚ ላይ ነው እንግሊዝና ፈረንሳይ። አሰልጣኝ ቶማስ ቱከል የፈረንሳይ ተጫዋቾችም የእንግሊዝ ተጫዋቾችም በቃ የደረጃው ጨዋታ እንዲካሄድ አንፈልግም ብለው ቢናገሩም ግን በፊፋ ሕግ መሰረት የደረጃ ጨዋታ ስላለ ሚያሚ ላይ ነው የሚደረገው። እንግሊዝ ከፈረንሳይ ከሌሊቱ 6 ሰዓት ላይ ይፋለማሉ። ነገ ቅዳሜ። እሁድ አርጀንቲና ከስፔን ኒው ጀርሲ ኒውዮርክ ላይ የሚደረግ ጨዋታ ነው። ከምሽቱ 4 ሰዓት ነው። የዋንጫው ሰዓት ለብዙዎቻችን የሚመች ሰዓት ነው በንጽጽር ማለት ነው። እና ዶናልድ ትራምፕ የሚገኙበት የመዝጊያ ስነ ስርዓት ይሆናል። አንድም ጨዋታ ስቴዲየም ተገኝቶ አልተመለከቱም ዶናልድ ትራምፕ የአሜሪካው ፕሬዚዳንት። አሁን ግን በጽህፈት ቤታቸው በኩል ይፋ እንዳደረጉት ሽልማትም የሚሸልሙት ዶናልድ ትራምፕ ናቸው ለአሸናፊው ቡድን። በፌስቡክ ገጻችንም ላይ መረጃውንም አጋርተነዋል። ከተለመደው የሜዳሊያ አሰጣጥ በተጨማሪ ቀለበት ለእያንዳንዱ ተጫዋች ለ30 ለአሸናፊው ቡድን ቀለበት የዓለም ዋንጫ ምስል ያለበት ቀለበትም ተዘጋጅቷል። ይሄ በአሜሪካ በኤንቢኤ ፋይናልስ ላይ እንዲህ አይነት ነገሮች ብዙ ጊዜ የተለመዱ ናቸው። ሽልማቶቹ አሜሪካ ላይ ሌሎች ስፖርቶች ላይ ቀለበት ሽልማት ይበረከታልና እሱን ለመጀመሪያ ጊዜ በዓለም ዋንጫ ቀለበት ይሰጣሉ ማለት ነው። ወይም ቀለበት አሸናፊ ቡድን ያደርጋሉ። በታሪክ ለመጀመሪያ ጊዜ ቀለበት በታሪክ ለመጀመሪያ ጊዜ ነው እና የዶናልድ ትራምፕ በዚህ ተገኝቶ ሽልማቱን መስጠት በራሱ ትልቅ ነገር ነው። ስለ ጨዋታው ምን ሊከሰት ይችላል የሚለውን ማንሳት ተገቢ ነው ብዬ አስባለሁ። የአርጀንቲና ብሔራዊ ቡድን ማርሽ ቀያሪው ሊዮኔል አንድሬስ ሜሲ በሁሉም ነገር በነገራችን ላይ ሊዮኔል ሜሲ 21 ጎሎችን አስቆጥሯል። በአጠቃላይ በዓለም ዋንጫ ብዙ ጎል ያስቆጠረ ነው። በዚህ ዓለም ዋንጫ ደግሞ 8 ጎልና 4 አሲስት አድርጓል። በአጠቃላይ በዓለም ዋንጫ ደግሞ 12 አሲስት ሪከርድ ነው። በነገራችን ላይ ብዙ ጎል በማስቆጠር ሪከርድ ነው። ብዙ አሲስት በማስመዝገብ 12 አሲስት ሜሲ ሪከርድ ነው። በዘንድሮ የዓለም ዋንጫ እየተካሄደ ባለው የዓለም ዋንጫ ብዙ ድሪብል ያደረገው በአርጀንቲና ውስጥ ብዙ ቻንሶችን ክሬት ያደረገው ብዙ ነገሮችን ያደረገው ሁሉንም ነገር ያደረገው ሜሲ ነው። የአንድ ክለብ ቡድን ነው የሚመስለው። ሜሲ ማለት አርጀንቲና ነው። ለዛ ነው ትናንት በነበረው ፕሮግራማችን ላይ ያልተዋጠላችሁ ሰዎች እየመረራችሁም ቢሆን የዘንድሮን ባሎንዶር አርጀንቲና ዋንጫ ከወሰደች ሜሲ ያነሳል ብለን የተናገርነው። የሜሲ ደጋፊዎች ደግሞ እየጣፈጣችሁ ባሎንዶሩን ለ9ኛ ጊዜ ሜሲ የማሳካት እድል እንዳለው እየገለጽን ነው። ምክንያቱም ሜሲ ማለት አርጀንቲና ነው። አርጀንቲና ማለት ሜሲ ነው። ሁሉንም ነገር እሱ ነው መፍጠር የቻለው። በአንጻሩ ስፔን ላይ ስንመጣ ለምሳሌ ብዙ ጎል ያስቆጠረው ኦያርዛባል ነው። ቻንስ ክሬት በማድረግ ላሚን ያማል ነው። እንዲሁም ጥሩ ክሮስ በማድረግ እነ ማርኮ ኩሬያ ነው። እነዚህ የብዙ ተጫዋቾች ድምር ውጤት ነው። አርጀንቲና ላይ ግን ሁሉንም ነገር ያደረገው ሜሲ ነው። ሊዮኔል አንድሬስ ሜሲ ነው። መሃሉ ላይ ሮድሪ አለ፣ ኦልሞ አለ፣ ፔድሪ አለ። አርጀንቲና ቤት ፓራዴዝ አለ፣ ኢንዞ ፈርናንዴዝ አለ። በማጥቃት ሚና ላይ ላሚን ያማል አለ፣ ባኤና ኦያርዛባል፣ ፋቢያን ሪዩዝ አለ። ተቀይሮ በመግባት እነ ሚካኤል ሜሪኖ አሉ። ግብ ጠባቂያቸው ኦናይ ሲሞን ነው። ተከላካይ ቦታ ላይ ኮባርሲያ የአሜሪክ ላፖርት ምርት አለ። ኩሬያና ፔድሮ ፖሮ የሚሰሩት ስራ አስደናቂ የተመላላሽ ቦታ ነው። አርጀንቲና ቤቱም ሊዮኔል ሜሲ እና አልቫሬዝ አጠገቡ አሉ። ተቀይሮ የሚገባው ነው ታሮ ማርቲኔዝ አለ። ተከላካይ ቦታ ላይ እነ ክርስቲያን ሮሜሮ በቡድን ውስጥ የተመለከትናቸው፣ ሊሳንድሮ ማርቲኔዝ በኋላ ላይ ኦታሜንዲ በባለፈው ጨዋታ ቀይሮት ገባ። ጎንዛሎ ሞንቴል ተቀይሮ ገብቶ ምን እንዳደረገ አይተነዋል። ታላፊኮ አለ፣ ጎንዛሌዝ ሌላ ምርጥ ተጫዋች አለ። የተጫዋቾችን ኳሊቲ ስንመለከት የሁለቱም ተመጣጣኝ የሚባል ነው። በትናንቱ ፕሮግራማችን አንድ ያነሳነው ነገር ምንድን ነው? አንድ ቡድን ለምሳሌ አሁን እንግሊዝ ከአርጀንቲና ሲባል አንድ በጣም ጉልበተኛ ሰው ቢኖር ያንን ጡንቸኛ የሆነ ሰውዬ ሌላ ጡንቸኛ የሆነ ሰው ሲገጥመው እንደማለት ነው እንግሊዝ ከአርጀንቲና። ለዛ ነው እንግሊዞች እንዴት እንደ ትንሽ ቡድን
መከላከልን አፈግፍገው ይጫወታሉ ስንል የነበረው በትናንቱ ጨዋታ ፕሮግራማችን ላይ ስናነሳው የነበረው ማለት ነው። ለምሳሌ አሁን ሌሎች ቡድኖች የአፍሪካ ቡድኖች ዘንድሮ ጥሩ ናቸው። ኬፕ ቨርዴም ግብጽ የሚያደርገው ግን ግብጽ አሁን አርጀንቲናን ጥላት ብትሄድ ልክ ጡንቸኛው ከጡንቸኛው ሰው ጋር እኩል እንደተፎካከረው ሳይሆን ጡንቸኛውን ሰው ተደብቆ በጥፊ እንዳጮለው ወይም ድንጋይ እንደወረወረበት በቁመት አጠር ያለ ሰው ወይም ጡንቸኛ ያልሆነ ሰው ተደብቆ እንደማጥቃት ልንቆጥረው እንችል ይሆናል። ከዚህ አንጻር የስፔንና የአርጀንቲና የፍጻሜ ጨዋታ ልክ ቅድም ባነሳሁት መልኩ ሁለቱም ተመጣጣኝ የሆነ ሁለቱም ፊት ለፊት መፋለም የሚችል አቋም አሁን ላይ ሆኖ ከሌ ያሸንፋል ብለን መወሰን የማንችልበት ደረጃ የዘንድሮ ዓለም ዋንጫ የብዙ ሰው ግምትና ያፋለሰው የእኛን ግምት ወይም ደግሞ የኔን ግምት ጨምሮ ማለት ነው። እና ከዚህ አንጻር አሪፍ ጨዋታ እናያለን። ጥሩ ፍክክር ይሆናል ብዬ አስባለሁ። ሶፊ የዚህ የፍጻሜው ጨዋታ አሪፍ ሰዓት ላይ ነው። ምንም ጥያቄ የለም። ጉልቤ የስፔን ከአርጀንቲና እጅግ አስደናቂ ጨዋታ ነው። በስፔን ካምፕ በኩል ትንሽ አስደነጋጭ ዜና ተሰምቷል። ላሚን ያማል በትናንትናው ልምምድ አልተሳተፈም። የጡንቻ ህመም ኑሮበት ከነ ጡንቻ ህመሙ ነው እየተጫወተ ያለው ላሚን ያማል እና እንግዲህ ለእሁዱ ጨዋታ ስቲላውን ይደርሳል የሚል ተስፋ አለ በስፔን ብሔራዊ ቡድን ውስጥ። ግን ሙሉ ብቃቱን የማሳየት እድል አይኖረውም አሁንም ከነ ጉዳቱ ስለሆነ የሚጫወተው ማለት ነው። የላሚን ያማል የመድረስ ጉዳይ ጥያቄ የሚያስነሳ ሆኗል። በነገራችን ላይ የላሚን ያማል አባት አልተመለከተውም በዓለም ዋንጫው አስተውላችኋል አድማጮቻችንም። እና ትናንት ተጠይቆ ነበረ ለፍጻሜ ጨዋታም ወደ ኒው ጀርሲ አልጓዝም ብሏል። እና ላሚን ያማልም ቤተሰቤን በሚያውቀው ምክንያት ነው አልጓዙ ብሏል። የሚጥል በሽታ አለብኝ ነው የሚለው እንግዲህ ሙኒር የላሚን ያማል አባት ኢፒሊፕሲ የሚባለው ማለት ነው። የሚጥል በሽታ አለብኝ ረጅም ጉዞዎችን በፕሌን ማድረግ አልችልም እንጂ ከልጄ ጎኑኜ ጨዋታዎችን መለከት ደስ ይለኝ ነበረ፣ ግን እያንዳንዷ እንቅስቃሴ አታመልጠኝም፣ ቤት ውስጥ ከቤተሰቦቻችን ጋር እንመለከታለን ያለው የላሚን ያማል አባት። እንዳየው እናቱ፣ ታናሽ ወንድሙ እና መላው ቤተሰቦቹ በስቴዲየም እየተገናኙ በሁሉም ጨዋታዎች ያማልን እያበረታቱ ይገኛሉ። እና አባቱ ያልተገኘበት ምክንያት ይሄ መሆኑን አስታውቋል ማለት ነው። አሳማኝ ምክንያት ይመስላል። ስፔን ከአርጀንቲና እንግዲህ አርጀንቲና ከብራዚል ተከታታይ የዓለም ዋንጫ ስኬት በኋላ ከ1962 በኋላ ማለት ነው አንድም ብሔራዊ ቡድን በተከታታይ የዓለም ዋንጫን አሳክቶ ያውቅም። ስለዚህ አሁን ካሳኩ እንግዲህ ከ64 ዓመታት በኋላ ባክ ቱ ባክ ሻምፒዮን አዲስ ቡድን ይገኛል ማለት ነው አርጀንቲና ይህንን ማሳካት የሚችሉ ከሆነ። ስፔን ደግሞ አንድ ነጠላዋን ያለች ዓለም ዋንጫን ያለቻቸው 2010 ላይ እሷን ቢያንስ እንዳይበርዳት የሚያደርጉበት ሁለተኛ ዋንጫ ማሳካት የሚችሉበት እድል አለ። ላ ሮዣ ከላ አልባሴልቴ ጋር የሚያደርጉት ጨዋታ ነው የሚሆነው። እንደሚታወቀው ያው አርጀንቲና ስፔኖች በብዛት የሚኖርባት ሀገር ናት። የሁለቱ ሀገር ባህላዊ ቁርኝት የሁለቱ ሀገር የወግ የባህልና መሰል ቁርኝቶች በጣም በጣም በብዙ መንገድ የተሳሰሩ ናቸው ተብሎ ይነሳል። የስፔንና የአርጀንቲና ማለት ነው። እና ሁለቱ ቡድኖች በባህል እንደመተሳሰራቸው መጠን ግን በባህል ቢተሳሰሩም ግን በዛ መጠን ብዙ ጨዋታዎችን አለማድረጋቸው በጣም ይገርመኛል። በታሪክ የተገናኙት 4 ጊዜ ብቻ ነው ግርሜ። አርጀንቲናም ስፓኒሽ ነው የምትናገረው፣ ስፔንም ስፓኒሽ ነው የሚያወሩት። ግዛት ነበረች አይደል አርጀንቲና ስፔን? ለዛ እኮ ነው ስፓኒሽ ነው ቋንቋቸው ራሱ ስፓኒሽ ናቸው ብዙዎቹ። የሆነ ሁለት ወደ ኋላ ብትሄድ ወይ ጣሊያን ወይ የስፔን ሰው ነው የምታገኘው። በብዛት ስፔን ነው የምታገኘው። ከዛ ደግሞ ጣሊያኖች አሉ ትንሽ 2-3 ወደ ኋላ ብትሄድ ማለት ነው። አያት ምናምን ብታይ በአብዛኛው እንደዛ ናቸው። እና ይሄ የባህል ጥብቅ ግንኙነት ቢኖራቸውም ግን ሁለቱ ቡድኖች በታሪክ 4 ጊዜ የተጫወቱት አብዛኞቹ ወዳጅነት ጨዋታ ናቸው። 3ቱን ስፔን አንዱን አርጀንቲና አሸንፋለች። 2018 የወዳጅነት ጨዋታ ስፔን 6-1 ግማሽ ደርዘን ጎል አርጀንቲና ላይ ያስቆጥራለች። 2010 ላይ ደግሞ በተቃራኒው አርጀንቲና 4-1 አሸንፋለች ስፔንን። እንዲህ ያለ የሚቀጥል የእርስ በርስ ግንኙነት ያላቸው ቡድኖች ናቸው ሁለቱ ቡድኖች። ምርጡ ማጥቃት ከምርጡ መከላከል ጋር የሚደረግ ጨዋታ ነው። ምክንያቱም ስፔን በዚህ ዓለም ዋንጫ 1 ጎል ብቻ ያስተናገደ ብቸኛ ቡድን ነው።
ዲካትላሬ የቤልጂየም ብሔራዊ ቡድን ተጫዋች። ከዛ ውጭ በምንም ጨዋታ ጎል አላስተናገደም በየትኛውም ጨዋታ። ከዛ ባለፈ ደግሞ በተለይ ሁሉንም የጥሎ ማለፍ ጨዋታዎችን አሸንፎ የመጣ ቡድን ነው ስፔን። አርጀንቲና ደግሞ ብዙ ጎል ያስቆጠረ የዚህ የዓለም ዋንጫ ብዙ ጎል አስቆጣሪ ቡድን ነው። እነ ምባፔ እነ ዴምብሌ እነ ኦሊሴ ካሉበት የፈረንሳይ ብሔራዊ ቡድን የበለጠ ያውም ጥሎ ማለፍ ላይ ጭምር እያሉ ነው ይሄን ያህል የጎል ልዩነት የነበራቸው። አሁን ባለፈው እንግሊዝን ባሸነፉበት ጨዋታ ተጨማሪ 2 ጎል ስለጨመሩ ይበልጥ የብዙ ጎል በማስቆጠር አርጀንቲናዎች በዚህ ዓለም ዋንጫ ብዙ ጎል ያስቆጠረ ቡድን ነውና ምርጡ መከላከል ከምርጡ ማጥቃት ጋር የሚደረግ ጨዋታ ነው ይሄ ጨዋታ። ብዙዎች 3 ቦታ ላይ ፉክክሩን ይከፍሉታል። ላሚን ያማል ከሜሲ ይላሉ። እኔ ግን አላወዳደራቸው። ላሚን ያማል 1 አሲስትና 1 ጎል ነው ያለው በዚህ ዓለም ዋንጫ። ሜሲ 8 ጎልና 4 አሲስት ነው ያለው። አረ ከሜሲ ጋር ማን ይነጻጸራል? ሶፊ በፍጹም መነጻጸር የሚችል አይደለም። ስህተት ነው። ግን ለየብቻ ግን ማየት እንችላለን። አጥቂውን የአርጀንቲናን የአጥቂ መስመር ሁሉ ነገር ሜሲ ነው። ሁሉ ነገር ይህንን ሁሉ ነገር የሆነው ሜሲን ሮድሪ ማቆም ይችላል። የስፔን ተከላካዮች ማቆም ይችላል። አንዱ የጦርነቱ ቦታ፣ አንዱ የእግር ኳስ ፍልሚያ ቦታ ይሄ ነው፣ ጥያቄ የለውም። ሜሲን ማቆም ከቻሉ ስፔኖች ዓለም ዋንጫውን የመውሰድ ዕድላቸው ሰፊ ነው። ሜሲን ማቆም ካልቻሉ ደግሞ አርጀንቲና ዓለም ዋንጫውን የመውሰድ ከመጡበትም መንገድ አንጻር እያንዳንዱ ጨዋታ ላይ እንደገለጽ ነው 5 ነው 6 ማን ኦፍ ዘ ማች ነው የተባለው ሜሲ። ከአልጄሪያው ጨዋታ ጀምሮ በተከታታይ ማን ኦፍ ዘ ማች ነው። ኬፕ ቨርዴ ላይ፣ ግብጽ ላይ፣ እንግሊዝ ላይ፣ ስዊዘርላንድ ላይ ሁሉም ላይ ማን ኦፍ ዘ ማች ነው ሜሲ። ወይ ጎል አለው ወይ አሲስት አለው፣ ወይ ጎል አለው ወይ አሲስት እያደረገ ነው የሚሄደው። ስለዚህ ላሚን ያማል ከሜሲ የሚለውን ፉክክር ለእኔ ቀልድ ነው። ከዛ ይልቅ ሜሲ በነ ሮድሪ፣ ሜሲ በነ ኩባርሲ ይቆማል። አንዱ የመፎካከሪያ ነጥብ ይመስለኛል። እንዲያውም ጥሩ ፉክክር ሊሆን ይችላል ብዬ ማስበው የሮድሪና የኤንዞ ፈርናንዴዝን የአማካ መስመር ማን የበላይነት ነው የጨዋታውን አሸናፊ የሚወስነው እሱ ላይ የሚታየው ፉክክር ዴፊኒቲቭ ግርምዬ እሱ ያስማማኛል። ግን እኔ የጨዋታው ልዩነት ፈጣሪ ሜሲ ነው የሚሆነው። ሜሲ የሚባል ልጅ ማቆም ካልቻሉ ኤንዞንም ብታቆመው ማንም ብታቆመው አስቸጋሪ ነው። ዞሮ ዞሮ ግን የኛው እንዲያውም ሮድሪ ከኤንዞ በጣም አሪፍ ፉክክር ነው። ያማልን ከሜሲ ጋር ከምታወዳድር ሮድሪን ከኤንዞ ብታፎካክር ሁለቱም አማካኙ ላይ የሚሰጡት ግልጋሎት በጣም ድንቅ ስለሆነ ይሄንን በትልቁ የምታነሳበት ሂደት አለ። በትልቁ ልዩነት ይፈጥራል የምትለው ሂደት አለ። ይሄ ነው በቃ የጨዋታው ሜጀር ፖይንት ብዬ ማምነው። ሮድሪ ፋቢያን ሩይዝንም ይጠቀሙታል ብዬ አስባለሁ። ምክንያቱም አርጀንቲናዎች ሞር ግጭት ላይ ያተኮረ የጨዋታ መንገድ ስለሚጠቀሙ፣ ስለዚህ ፋቢያን ሩይዝና ሮድሪ ከኤንዞ ፈርናንዴዝና ማካሊስተር ወይም ከፓራዴዝና ከኢንዞ ፈርናንዴዝ ፓራዴዝ ኢንዞና ማካሊስተር ናቸው በዚህኛው ሊሆን የሚችሉት። በዛኛው ደግሞ ዳኒ ኦልሞ ሮድሪና ፋቢያን ሩይዝ ነው። ይሄንን ቦታ የሚያሸንፍ ቡድን ነው በዋነኝነት። ግን ይሄ ሲባል ደግሞ የሜሲ ልዩነት ፈጣሪነት ደግሞ ከምንም ልዩነት ይፈጥርላል። ሜሲ ችግር የለበትም። ከሳጥኖች ያስቆጥርብሃል፣ ኳስ ድሪብል አድርጎ ፔናልቲን። በነገራችን ላይ በዚህ ዓለም ዋንጫ እኔ ለባላንዶር 2 ተጫዋቾች ናቸው መታጨት ያለባቸው፣ ሜሲና ሮድሪ። ምንም ጥያቄ የለው። ሜሲ ብዙ ጎል ያስቆጠረ፣ ብዙ አሲስት ያደረገ በዚህ ዓለም ዋንጫ፣ ብዙ ድሪብል ያደረገ፣ ብዙ የጎል ድሮችን የፈጠረ እና 5 ጊዜ የጨዋታ ኮከብ የተባለ ነው። ሮድሪ ደግሞ ብዙ ፓሶችን ያደረገ፣ ብዙ የኳስ ንክኪዎችን ያደረገ፣ ብዙ ላይን ብሬኪንግ ፓስ የፈጠረ በዓለም ዋንጫው ቁጥር 1 ተጫዋች ነው። ስለዚህ ልዩነቱ ሮድሪ ከሜሲ ነው ብዬ አስባለሁ። የውድ ጨዋታ ግርምዬ ይህንን ጨዋታ ስሎቬኒያዊው ስላቭኮ ቪንቺች በዋና ዳኝነት ይመሩታል። አንድ ነገር ለመጨመር ያክል አርጀንቲና የስፔን ቅኝ ተገዥ ነበረች። ለ300 ዓመታት ነው የገዛቻት ስፔን። ለ300 ዓመት ሌላ ይበቃል ሀሳብ ነው። ቅኝ ገዥዋ ስፔን፣ ቅኝ ተገዥዋ አርጀንቲና የሚያደርጉት ጨዋታ ነው እና በእንግሊዝ ልክ የሚጠላቸው አይመስለኝም። እንግሊዝ እኮ ኢቨን አሁን እኮ ባይዘው አርጀንቲና እኮ ምርመራ ተጀምሮባቸዋል እኮ ሊቀጡ ነው። ስለ ማልቪናስ ብሎ አንስተው ላስ ማልቪናስ ብለው የፎክላንድ ደሴቶችን እኛ የማልቪናስ ልጆች ነን አርጀንቲናውያን ነን ምናምን ብለው በሱ ምክንያት ፖለቲካ ቀላቀሉ ተብሎ ሊቀጡ ነው። እና ስፔን እንግዲህ ከ1536 ጀምሮ 300 ዓመት ለ300 ዓመት እና ነጻነቷን ያገኘችው ከአርጀንቲና ከስፔን 1816 ላይ ነው ሐምሌ 9 ማለት ነው።
ጁላይ 9 1816 ታሪክ ያለው ጨዋታ ነው ግርሜ። ለዛ ነው እና ለዛ ስፓኒሽም የሚናገሩት ለዛ ነው። ሰዓታችን ተገባደደ። እሁድ በወሳኙ ፍልሚያ የፍጻሜ ጨዋታ እንመጣለን። አድማጮቻችን ቀደም ብለን እንገባለን። እሁድ እንገናኝ። አብራችሁ የነበራችሁ ሁሉ ከልብ እናመሰግናለን። እናት ባንክ ይመቻችሁ ብሏል። እንዳያመልጦ የአዲስ ዓመት ኤግዚቢሽን በኮንቬንሽን